ሰሞኑን መነጋገሪያ የነበረውን ነገር ታውቁታላችሁ። ወይዘሮ ፈትለወርቅ አሁን ከፋኖ ጋር አብረን እንስራ እንጂ በኋላ ግን ብልጽግናን ከጣልን ወይም አዲስ አበባ ከደረስን በኋላ ግን እርስ በርሳችን መዋጋታችን የማይቀር ነው። እኛ እሱን ሁሉ አስበን ለዛም ይሆን ሁሉ አቅም ቆጥበን ነው አዲስ አበባ ለመድረስ የምንፈልገው እና የምናደርገው ነገር ከዚህ ገፋ እናደርጋለን። ፋኖ ምናልባትም ኦላ እዛው ቅርብ ስላሉ እነሱ ይጨርሱታል። በዚህ አቅማችን እንቆጥብና ከዛ በኋላ እነሱ ሲዳከሙ እነሱን መተን እንደገና የነበረንን የበላይነት እንጨብጣለን የሚል ስትራቴጂ ወይንም ስልት፣ የጦርነት ስልት እንደነደፉ በትግረኛ ለህዝብ መድረክ ላይ ያደረገችው ንግግር በጣም መነጋገሪያ ነበረ። በሱ ላይ ራሳችንን ሀሳብ ሰጥተናል። አዲስ አበባ መምጣት ራሱ ማሰባቸው ሁሉ በጣም የሚገርም ነው። የሚገርም ብቻ ሳይሆን ለኢትዮጵያም ህዝብ በጣም ትልቅ ንቀት ስላላቸው ነው እንጂ እውነቴን ነው እምላችሁ ላለፉት 27 ዓመታት ኦልሞስት 28 ዓመታት ኢትዮጵያን መርተዋል። እነዚህ ሰዎች በበላይነት በበጎ የሚያነሷቸው አሉ፣ በመጥፎም የሚያነሷቸው አሉ። ነገር ግን ተወደደም ተጠላም ህዝቡ አደባባይ ላይ ወጥቶ አልፈልጋችሁም ብሎ ከስልጣን ተነስተዋል። ለሚነሳባቸው እና ላደረጉት መጥፎ ነገር አንድም ጊዜ የኢትዮጵያን ህዝብ ይቅርታ ጠይቀው አያውቁም። ነገር ግን በዛ አይነት መንገድ ከስልጣን ከወረዱ በኋላ አሁንም እንደገና አዲስ አበባ እንመጣለን የሚል ማለት ህዝብን ካልናክ በስተቀር እንደዚህ አይነት እቅድ ሊኖርህ አይገባም። በጭራሽ ማለት ነው። ወድቀ በህዝብ አመጽ በህዝብ ትግል እንደገና መጥቼ እመራሃለው ስትለው እኮ ለዛ ትግል ህዝቡ ሲያደርግ ለነበረው ትግል ለከፈለው መስዋዕትነት ያለህን ንቀት ያለህን ስድብ የሚያሳይ እኮ በሚገርም ሁኔታ ብዙዎቹ ፋኖ ውስጥ ያሉ ልጆች በቲፒኤልኤፍ ዋጋ የከፈሉ ናቸው። እኔ አውቃቸዋለሁ። ከፊሎቹን በትግል ሂደት አውቃቸዋለሁ። ከፊሎቹን እስር ቤት ውስጥ አውቃቸዋለሁ። ከፊሎቹን ማዕከላዊ ውስጥ አውቃቸዋለሁ። ሲገረፉ እኮ የነበሩ ናቸው። ሲገረፉ በተለያየ አይነት መንገድ ሲገረፉ የነበሩ ሰዎች እኮ ናቸው ፋኖ ውስጥ ያሉ ሰዎች። ቲፒኤልኤፍ ከማዕከላዊ ስልጣን ተገፍቶ የወጣው በእነሱም ትግል ጭምር ነው። በሚያሳዝን ሁኔታ እነዛ ዋጋ ከፍለው ቲፒኤልኤፍን ያባረሩ ሰዎችን የሚመሩ ሰዎች አሁን ቲፒኤልኤፍን አዲስ አበባ ላይ አምጥተው ከሱ ጋር የሽግግር መንግስት እንፈጥራለን እያሏቸው ነው። አያሳዝኑም? ሰራዊቱ የፋኖ ሰራዊት አያሳዝንም? ከስልጣን ያወረደውን አካል አሁን እንደገና ተሸክሞ እንዲመጣ እንዲጎብጥ አመራሩ እያመቻቸው ነው። ምን አይነት ነውር ዘመነ ካሴ እየሰሩ እንደሆነ እኮ አይታወቃቸው። ምን አይነት ነውር! የፈለገ ይሁን የፈለገ ነው። እንደው ቲፒኤልኤፍ ይቀየር ይለወጥ፣ እንደው ህብረት በጣም ያስፈልጋል እንኳን ከተባለ
ከአዲስ ኃይል ጋር ነው እንጂ ትላንት በማንነት ስንት ነገር ይልህ የነበረውን በማንነት ይገርፍህ የነበረውን ይገልህ የነበረውን አካል ለዛ እንኳን ይቅርታ ያልጠየቀህን ይልቁንስ ጄኖሳይደር እያለ እየከሰሰ አንተ ላይ ፍትህ ሁሉ ነው ማረጋግጠው እያለ ከዚህ አካል ጋር አብሬ ሆኜ ታግዬ አዲስ አበባ ገብቼ የሽግግር መንግስት መሰረታለሁ አሉ ዘመነ። ነውር ነው። ለሰራዊቱ ክብር ስለሌለ ነው። አንተም አብዛኛው የፋኖ ውስጥ ያሉ ሰዎች በዛ የትግል ሂደት ዋጋ የከፈሉ ናቸው። ህይወታቸው የተበላሸ፣ አካላቸውን ያጡ፣ የቤተሰብ አካላቸውን ያጡ፣ በህይወት ወጣትነታቸውን ያጡ፣ በወጣትነት ውስጥ የነበራቸውን እድል ሁሉ ስንት ዓመት ተፈርዶባቸው የተቀመጡ ማዕከላዊ ውስጥ ስንት ይሆኑ የነበሩ ናቸው እኮ ፋኖ ውስጥ እኮ ያሉት። አሁን ከነ ወይዘሮ ፈትለ ወርቅ ጋር ይሄን ሲያደርጉ ከነበሩ ሲያዙ ከነበሩ ሰዎች ጋር አብረን ሆነን የሽግግር መንግስትን መሰረት ለምን አይቀርም? ለምን አይቀርም? ቢቀርስ ቢቀርስ የሽግግር መንግስት ለምን ትግል 1000 ዓመት አይፈጅም ብለህ ለብቻ ለምን አትታገልም? የትግራይ ህዝብ አዲስ ኃይል እስኪያወጣ ድረስ ለምን አትጠብቅም? ለምን አትታገስም? የሚገርም እኮ ነው። የነሱም አዲስ አበባ ለመምጣት ማሰብ ጓዶች በጣም ነው የተናቅ ነው። ምሬን ነው የምላችሁ። በጣም 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 ነው የተናቀው የኢትዮጵያ ህዝብ። እንዴት ወይዘሮ ፈትለወርቅ አዲስ አበባ ስለመምጣት ታስባለች? ምን አላት አዲስ አበባ? እሷ ይህ ትልቅ ንቀት ነው። እንደገና እሷ ዋጋ ስታስከፍላቸው የነበሩ ሰዎች ጋር ደግሞ አብሬ ሆኜ ነው ደግሞ የምትለው፣ ደግሞ ከነሱ ጋር ነው። እነዚህም ደግሞ ከህወሓት ጋር ከነ ዶክተር ደብረጽዮን ጋር ከነ ወይዘሮ ፈትለወርቅ ካልሰራ ይሄ እኮ ምን ጋር ነው የሆነ ችግር የተፈጠረው? እንዴት ቢታሰብ ነው? እንደው እነዚህ ሰዎች እንኳን ያደረግነው ነገር ስህተት ነው፣ ይቅርታ እንጠይቃለን፣ ግን ከይቅርታም በላይ ተጠያቂነት ስለሚያስፈልግ እኛም ለፈጸምነው እናንተም ለፈጸማችሁት ነገር ጊዜው ሲደርስ በእኛም በእናንተም ላይ ፍትህ ሊረጋገጥ ይገባል ብለው እንኳን ቢሆን ጥሩ። እንዴት ከዚህ አካል ጋር ብልጽግናን መጣል ላይ ብቻ አተኩረህ እንዴት ትገናኛለህ? እንዴት አብረህ ትሰራለህ? ህመምህስ እሱን እንዴት ታሳቢ አታደርግም? ጉዳትህን እንዴት ታሳቢ አታደርግም? ሲደርስብህ የነበረውን እንዴት ታሳቢ አታደርግም? እነሱ ስለሚያደርጉት ነው ይሄንን ማነሳው። እነሱ ስለሚያደርጉት ነው ህዝባችን ላይ ይሄ አካል ወይም በዚህ ስም የደረሰውን ነገር ታሳቢ ያደርጋሉ። እና አትረስ ብልጽግናን መጣል ብቻ አተኩረህ እንዴት ከቲፒኤልኤፍ ጋር እንዴት ቻልክበት ነው ማለት። ሰራዊት ውስጥ ያለው አንተ አልከፈልክ ሊሆን ይችላል፣ አልከፈልክ ሊሆን ይችላል፣ አላውቅም። ዘመነ እንደከፈለ አውቃለሁ። በረሃ ነበረ። አሁን ያለሁበት ሀገርም ነበር በስደት። እንዴት ካሰደደ ብዙ ነገር ካደረገ አካል ጋር ወገኔንም እንዲያርጎታል ስትለው ከነበረ አካል ጋር ኦኬ ተባበር። መተባበርም የሚያስገርም ነው። ኦኬ
ግን እሺ ወቅቱ አስገዳጅ ነው ካልተባበረን ብልጽግና እየተጠቀመብን ነው አንዴ እነዛን አንዴ እኛን እንዲያደረገን ነው ኦኬ እሺ ይሄንን እንረዳ ኦኬ ግንኙነት እሺ ያስፈልጋል ብለህ እንኳን ስትገናኝ እንዴት ብልጽግናን በመጣል ላይ ብቻ እንዴት ልታደርገው ቻልክ ሌሎች ጉዳዮች ያስፈልጋሉ ያልኩ ነው ያስፈልጋሉ ሌሎች ጉዳዮችም አስፈልጋጊ ነበሩ ቢያንስ ህመም ዋጋ መክፈል ሰራዊት ውስጥ እኮ አሉ እኮ እዛ ውስጥ እኮ አሁንም ድረስ ዋጋ እየከፈሉ እኮ ያሉ ቢያንስ ቲፒኤልኤፍ ለፈጸመው ነገር እውቅና ሰጥቶ በዛ ለመጠየቅ ተዘጋጅቶ በአንዳንድ ጉዳዮች ላይ ብልጽግናን ከመጣልም በላይ ማለት ነው በሌሎች ጉዳዮችም ላይ ተግባብቶ ቢሆን አይ አሁን ይሄንን ብንገፋ ለብልጽግና ሲሳይ ነው የምንሆነው ትላንት ቲፒኤልኤፍ እንዲያደረገብን የምንላቸውን ነገሮች ብልጽግናም እያደረገብን ያለው ስለዚህ ቲፒኤልኤፍ ቢያንስ ለትላንቱ ይቅርታ ብሏል ወይንም ትላንት ለፈጸመው ነገር እውቅና አለው በዛም ተጠያቂነት እንዲተላለፍበት ዝግጁ ነው ብልጽግናን ከመጣልም ባሻገር በዚህ ጉዳይ ላይ እንኳን ቢያንስ ተግባብተናል የምትለው ነገር እኮ መኖር እኮ አለበት እንዴት ከነ ዶክተር ደብረጽዮን ጋር እንዲሁ በቃ ብልጽግናን መጣል ብቻ በሚል እንዴት ትነጋገራለህ እንዴት ተስማማለህ በዚህ የኛ ልዩነት እኮ ይሄ እኮ ነው ከቲፒኤልኤፍ ጋር ብልጽግናን በመጥላት ላይ ብቻ መስማማት እኛ አንችልም በቲፒኤልኤፍም ዋጋ የከፈልን ሰዎች ከቲፒኤልኤፍ ጋር ብልጽግናን በመጥላት ብቻ ተግባብተን መቀጠል አንችልም ትላንትና እኮ ይጠይቃል እኮ አየህ ከፍ ያለ ስምምነት ያስፈልጋል ከቲፒኤልኤፍ ጋር እንኳን አብረን እንስራ ካልኩ የቲፒኤልኤፍ መለወጥ ያስፈልጋል ተለውጦም ደግሞ በአንዳንድ ጉዳዮች ላይ መግባባት መስማማት ያስፈልጋል ብልጽግናን ከመጣልም ከፍ ባለ አይነት ሁኔታ እንዴት እንደቻሉበት ይገርመኛል እኔ ከነዚህ ሰዎች ጋር ያለኝ ጸብ ይሄ ነው እውነቴን ነው የምላችሁ ይሄ ነው በቃ ከነ አስረስ ጋር ከነ ዘመነ ጋር ያለኝ ጸብ ይሄ ነው ጸብ በሉት በቃ አስረስ ግንኙነቱን በሚመለከት ተናገረ እንስማው አስረስን እንስማው እሱ ላይ እናተኩር የሌሎች ወታደራዊ አመራሮች ገለጻና ማብራሪያ አያዳምጥኩትም አልሰማሁትም ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ ወይ ሌላ ሰው ተነስቶ ወልቃይት ያማራ ነው ወይ ራያ ያማራ ነው እንዲለኝ አልጠብቅም ይላል ብዬም አልጠብቅም ባለው ነባራዊ ሁኔታ ለዘመናት ከ30 ምናምን ዓመታት በላይ ወልቃይት ከአማራው እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው ይሄ በግልጽ መታወቅ አለበት አሁን በስታተስ ኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስ ኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው ማምነው እንቅስቃሴ ስላደረገ ነው እንደ አማራ ስለተንቀሳቀሰ ነው ብዬ ነው ማስበው ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል እውቀት አይደለም እኮ ይሄ ምንም በጣም ኤሌመንታሪ ነገር እኮ ነው አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው አይ እነዚህን አትመን እንደዚህ ጉልበትህን ነው የምታምነው
ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። በዋናነት የቲፒኤልኤፍ እና የብልጽግና ጉዳይ አሁን በደረሰበት ደረጃ ሳይደርስ እኮ ነው ፋኖ ከብልጽግና ጦርነት ውስጥ የገባው። የአማራ ክልል የተወረረው በመከላከያ ሰራዊቱ በወታደራዊ አገዛዝ ስር የወደቀው አጋር ስንፈልግ ለ3 ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች ናቸው። አይሚን በእያንዳንዱ ጉዳይ ተስማምተናል፣ አጋር ሆነናል፣ ትብብር ውስጥ ገብተናል ምናምን እያልኩ አይደለም። ለዚህ አጀንዳም ለዚህ ዲስኮርስም ለመብቃት እኮ ብዙ ነገሮችን ተቋቁመን ቅድም ላነሳ የሞከርኳቸውን ከባባድ የሆኑ የአገዛዙን ወታደራዊ አቅሞች ተቋቁመን በመቆየታችን ነው ለዚህ ዲስኮርስ የደረስ ነው። አይ ከብልጽግና ውድቀት በኋላ ብትጣሉስ ብትስማሙስ ቀላል ነገር አይደለም። ለዚህ አጀንዳ መድረስ ከብልጽግና ውድቀት በኋላ ስላለው ነገር ለማሰብ ለመብቃትም ብዙ ዋጋ ከፍለናል። እዚህም ይደርሳሉ ተብሎ አልተገምትንም ነበር። የመንደር ሽፍታ ሆነው ይቀራሉ ተብሎ እንገመትም ነበር። አንድ ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም፣ የለም። የአፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። እንዲህ አይነቱን አመለካከት ፈጽሞ እንታገለዋለን። እንቀጥለዋለን። ግን እዚህ ላይ ያነሳቸው ጉዳዮች ላይ የተወሰነ ነገር ማለት ጥሩ ነው። ቀጣይ ጥያቄ ያለው ለዛም ደግሞ የሚሰጡ አጭር ምላሽ አለ። እሱም ላይ እንነጋገራለን። እዚህ ጋር ግን አንድ 4 ጉዳዮች ላይ መነጋገሩ ይጠቅማል። አንደኛ አልሰማሁም ይላል አስረስ፣ እሱ ላይ እንነጋገራለን። የወይዘሮ ፈትለወርቅን ንግግር አልሰማሁም ይላል። እሱ ምን ማለት ነው የሚለውን እንነጋገራለን። አንድ ሁለተኛ፣ እነዚህ አካላት ወልቃይትንም ራያንም የአማራ ነው ብለው ይናገራሉ ብዬ አልጠብቅም ይላል። ይህንን አልጠብቅም የሚልም ነገር አለው። በዚህም ላይ እንነጋገርበታለን። ሶስተኛ፣ ቲፒኤልኤፍ እኮ አይታመንም እንዲያደርጋችኋል የሚሉ ሰዎች አሉ። ይሄ እኮ እውቀት አይደለም ይልና አሳንሶት የምንተማመነው በጉልበታችን ነው የሚል ነገር ያነሳል። እዚህም ላይ እንነጋገራለን። በመጨረሻም በወልቃይትና በራያ እንደራደርም ይላል። አፋብንም ቢሆን አይደራደርም ይላል። እነዚህ ጋር እንነጋገራለን። አሁን ያነሳቸው ናቸው እነዚህ። አንድ አልሰማሁም አለ፣ ሰምቷል። ውሸቱ ነው። እርግጠኛ ሆነን መናገር እንችላለን፣ ውሸቱን ነው። ሰምቷል። እውነት ለመናገር ሰምቻለሁ ማለቱ የበለጠ ይጠቅሙ ነበር። አስረስ የአፋብን ህዝብ ግንኙነት ይሄን ካልሰማህ ኦልሬዲ ስራውን ትተዋል ማለት ስራ ነው። ይሄን መስማት እንዴት ስትታማ አትሰማም? እንዴት ስላንተ ለዚያውም ደግሞ አዲስ አበባ ሄጄ ሽግግር መንግስት ከሱ ጋር እመሰርታለሁ የምትለው አካል ስላንተ በአደባባይ የተናገረውን ነገር እንዴት አሰማ? አይታመንም፣ እኛም እሱን እናውቃለን የምትለው አካል ስላንተ አደባባይ ላይ የተናገረውን ነገር እንዴት አሰማ? የአፋብን ደጋፊ ናቸው የሚባሉ ከውስጥም ከውጭም ያሉ አካላቶች ሲታመሱበት የነበረን አጀንዳ እንዴት አሰማ? ምንድን ነው ስራ? ስራ እኮ እንዲህ አይነት ነገር መስማት አንዱ
ስላንተ፣ ስለ ድርጅትህ፣ ስለ አመራሮቹ፣ ስለ ፋኖ በአጠቃላይ ስለሚባለው ነገር መስማት ነው። ደግሞ ሰምተሃል። ነገር ግን ፈርተሃል። ወይዘሮ ፈትለወርቅ ባለችው ጉዳይ ላይ ልክ ነችም ማለት አይቻልም። አይ ልክ አይደለችም ማለትም አይቻልም። ልትል የምትችለው ልክ አይደለችም ነው። እሱ ደግሞ ያስፈራል። ምክንያቱም አለቃ ነች። ይሄ የሚታወቅ ነው። አለቃ ነው የተናገረው። ይገርማችኋል። በዚህ ንግግር ውስጥ ከዚህ ቀደም ተነግሮ የነበረ የኮሎኔል ደመቀ ዘውዱን ንግግር አንስቶ ሐሳብ ይሰጥበታል። አሰማችኋለሁ። እሱን አንስቶ ሐሳብ ይሰጥበታል፣ ይተችም። የወይዘሮ ፈትለወርቅን ግን አልሰሙ። መስማት ስራህ ነው፣ ሰምተሃል። ነገር ግን አለቃ የተናገረው ጉዳይ ስለሆነ አሉታዊ ምላሽ መስጠት አይቻልም። ስለዚህ ፈርተህ ነው። ሌላ ምንም አይነት ምክንያት የለም። የሚያስፈራው ነገር አለ፣ የሚቀር ነገር አለ። እሷ የተናገረችውን እኮ በነ አስረስ በነ ዘመነ ካሴ ዙሪያ ያሉ የፋኖ ደጋፊዎች እኮ እዛ ላይ ሐሳብ መስጠት በፍጹም አልፈለጉም። ግራን ይገባኝ። እሷ እኮ የተናገረችው ጉዳይ ምን ማለት እንደሆነ ገብቷችኋል? እንደው ሌላውን ተውት። ኦኬ ጠብቀው ይሆናል ከኛም ጋር ትዋጋለች ምናምን የሚለውን። እሷ የተናገረችው ነገር የትግራይ ፖለቲካ ማህበረሰብንም የአማራ የፖለቲካ ማህበረሰብንም የእውነት ነው የምላችሁ በአንድ አስቁሞ ሊያስወግዛት ይገባ ነበር። በአንድ አስቁሞ በትግራይ በኩል ያሉ አካላቶችም ሊከላከሉ ሲሞክሩ ነው ያየሁት። ገርሞኛል። በተለይ በትግራይ ፖለቲካ ማህበረሰብና በአማራ የፖለቲካ ማህበረሰብ መካከል አንድነት እንዲኖር፣ ግንኙነቱ እንዲሻሻል፣ እንዲጠናከር እንፈልጋለን የሚል አካል አዲስ አበባ ከደረስን በኋላ እኛና ፋኖ እንዋጋለን ማለቷ እኮ ስህተት እኮ ነው። እኛ ግንኙነቱ እንዲጠናከር ነው የምንፈልገው፣ ግንኙነቱ እንዲያብብ ነው የምንፈልገው። ምንድን ነው የምትይው ወይዘሮ ፈትለወርቅ መባል እኮ ነበረባት። እኛ እኮ ብልጽግናን የምንቃወመው ከአንድ ጦርነት ወደ ሌላ ጦርነት ይዞን እኮ እየሄደ ስለሆነ ነው። እናንተም ተገናኝታችሁ ከብልጽግና ጋር ተዋግታችሁ ቀጥሎ እንደገና ደግሞ እርስ በርስ የምትዋጉ እኮ ከሆነ ምንድን ነው ይሄ? ይሄን የትግራይ ፖለቲካ ማህበረሰቡን ጤናማ ቢሆን የሚያወግዘው ንግግር ነው። ይሄን የአማራ የፖለቲካ ማህበረሰብ ጤናማ ቢሆን የሚያወግዘው ንግግር ነው። ነገ ልንጣላ ዛሬ ምን አገናኘን? የሰለቸን ጦርነት ነው። ህዝቡ እየጠየቀ ያለው በእነዚህ በሁለቱ የፖለቲካ ማህበረሰቦች መካከል ግንኙነቱ ይጠናከር ነው። ድጋሚ መዋጋት አንፈልግም። በመሬትም ይሁን በምንም የትግራይ ህዝብና የአማራ ህዝብ ወይም የትግራይ ፖለቲካ ማህበረሰብና የአማራ የፖለቲካ ማህበረሰብ መጋጨት የለበትም ነው። አይደለም እንዴ? በሁለቱ መካከል ህብረት እንፈልጋለን የሚሉ አካላቶች ሲያወግዙት አልሰማሁ። ግን መወገዝ አለበት። ይሄ ልክ አይደለም። ወይዘሮ ፈትለወርቅ እኛ አዲስ አበባ ሄዳችሁ ብልጽግናን ከጣላችሁ በኋላ ድጋሚ ጦርነት ውስጥ እንድትከቱን አንፈልግም። የትግራይ ህዝብ ጦርነት ይበቃዋል። የአማራ ህዝብ ጦርነት ይበቃዋል። እየተቃወምን ያለነው ጦርነትን ነው። የኛ አንድ አለመሆን ብልጽግና አንዴ ከዛኛው ጋር አንዴ ከዚህኛው ጋር እያደረገ በጦርነት አዙሪት ውስጥ እያስቀጠለን ነው። መገናኘታችን ይሄንን አዙሪት ለመቁረጥ ነው። አይደለም እንዴ?
አይደለም እንዴ? ስለዚህ ይሄ ስለሆነ እናንተ አዲስ አበባ ደግሞ ሄዳችሁ እንደገና ሌላ ዙር ጦርነት መወገዝ ነበረበት። ደፈር ብሎ ባትፈራ ኖሮ አስረስ ማረ ሊያወግዝ ይገባ ነበር። እኛ የምናስበው ስለ መዋጋት አይደለም። እዛ ሄደን የሽግግር መንግስት መስርተን እውነተኛ ምክክር፣ እውነተኛ እርቅ አድርገን እንደገና ኢትዮጵያን አስተማማኝ የሆነ መሰረት ላይ እንጥላለን ብለን ነው እኛ የምናስበው። ወይዘሮ ፈትለወርቅ ግን እንደዚህ ማሰቧ ስህተት ነው ማለት ነበረበት። ግን አይደፍርም፣ አይችልም። ስለዚህ ምን አለ? አልሰማው። የፈሪ ሰው ንግግር ነው ይሄ። አደባባይ ላይ ስንቱ የሚታመስበትን ጉዳይ እንዴት አልሰማው ይባላል? ወይም እንደተባለው አይደለም ንግግሩ እንዲህ ነው ብላ ወይ ማስተካከል አንድ ነገር ነው። ለይቶልህ አንዳቸውም ነው ማለት አልደፈሩ፣ ፈርተዋል። ለምን? ያለ እነሱ አይቆሙም። እርግጠኛ ሆኜ ነው የምነግራችሁ። ደግሞ በእንደዚህ አይነት ደረጃ ነው መነጋገርም ደግሞ ያለብን። ያለ ቲፒኤልኤፍ እነ ዘመነ ካሴ አይቆሙ። ህዝቡም እንቅር አድርጎ ነው የተፋቸው። አይፈልጋቸውም። ራሱ አፋብንም የለም ቲፒኤልኤፍ ስለፈለጋቸው እሱን ያቆማቸው። ከመሰረት ጋር አትጋጭ፣ ከመሰረት ጋር አትጣላ። እነ ዘመነ ካሴ የሚመሩት የፋኖ ቡድን መሰረቱ ቲፒኤልኤፍ ነው። አሁን ላይ ህዝብ አይደለም። ህዝብማ ቢሆን ኖሮ የኛ ህዝብ ጦርነት ሰልችቶታል። ብልጽግናን ካስወገድን በኋላ እንደገና ከእናንተ ጋር ደግሞ መጣላትም አንፈልግም። እንደዚህ አይነት ከሆነ ግንኙነታችሁ፣ እንዲህ አይነት ከሆነ ፍላጎታችሁ ይቅር ነው የምትለው፣ ካልሆነ አስተካክሉ ነው የምትለው። ግን ህዝብ አይደለም። እልሁና ነው። እልሁና ደግሞ በእነሱ እጅ ላይ ነው። አሁን ወድቀሃል። ጨዋታውን ተጫውተነዋል ትላለህ እንጂ ተጫውተውብሃል። አልሰማውም አላስረስ ሰምተሃል። ፈርተን ሌላም የሚሏት ነገር ደግሞ አለች። አሁን አስረስም የደገማት ድሮስ ቲፒኤልኤፍ ወልቃይትና ራያ የአማራ ነው እንዲል ይጠበቃል እንዴ የሚሉት አይጠበቅም። ልክ ናቸው። እንዴት ይጠበቃል? አይጠበቅም። አስረስም ይሄንን አለው። ግን በጣም የሚያሳዝን ንግግር፣ የሚያሳዝን ሰበብ ቢኖር ይሄ ነው። የአስረስን ንግግር እንተንተነው። ወልቃይትና ራያ የአማራ ነው እንዲሉን አንጠብቅም። እነማን? እነ ፈትለወርቅ፣ እነማን? እነ ዶክተር ደብረጽዮን። ለምንድን ነው የማይጠብቁት? ምክንያቱም ወልቃይት የኛ ነው ባይ ናቸው፣ ራያም የኛ ነው ባይ ስለሆኑ የአማራ ነው እንዲሉ አይጠብቁ አይደለም። በዚህ ንግግር ውስጥ አስረስ ምን እያደረገ ነው? ቲፒኤልኤፍ ወልቃይትንና ራያን የኔ ነው ይላል ብሎ መልእክት እያስተላለፈ ነው። ምን እያደረገ ነው? ሪኮግኒሽን እየሰጠ ነው። የኛ ነው ይላሉ ለጥያቄያቸው ማለት ነው። ለጥያቄያቸው ምን ይሰጣል? እውቅና ይሰጣል። አዎ የእናንተ ነው እያላቸው አይደለም። ግን የአማራ ነው እንዲሉ አልጠብቅም ሲል ምክንያቱም የማይጠብቀው ለምንድን ነው? የኛ ነው ስለሚሉ ነው። በተዘዋዋሪ ምን እየነገረ ነው? የኛ ነው ይላሉ እያለ ነው። ስለዚህ ለጥያቄያቸው ምን እያደረገ ነው? እውቅና እየሰጠ ነው። that is good። እነሱ ግን ለአንተ እውቅና ይሰጡሃል ወይ ነው። እነሱ አስረስ ማረ፣ ዘመነ ካሴ ወልቃይት ራያ የትግራይ ነው እንዲሉ አንጠብቅም ይላሉ ወይ? ይላሉ አይሉ? ለመሰለህም አይሉት። አስረስም ዘመነም የወልቃይት ምናምን ጥያቄያቸው አይደለም። የእነሱ ጥያቄ የህልውና ነው።
እንጂ የመሬቱ ምናምን የኛ ነው ብሎም አያስቡም ብለው ነው የሚያስቡት እነሱ። ለአንተ ጥያቄ እነሱ እውቅና አይሰጡም። አሁን አንተ እዚህ መጥተህ በወልቃይት በራያ አመራሩ አይደራደርም አልክ። ይሄን አያውቁም እነሱ ነው ማለት ይሄን አያውቁም። አሁንም ዝም ብለህ እንዳልክ ነው እነሱ የሚያስቡት። እውቅና አይሰጡም። ሪኮግኒሽን አንተ እውቅና ሰጠህ፣ እነሱ ግን ይሄን አይሰጡም። ለምን ለምሳሌ ይሄንን የማነሳው አንተ እውቅና ስትሰጥ ምን እያልክ ነው ማለት የኛ ነው ይላሉ እያልክ ነው። ስለዚህ በዚህ ጉዳይ ላይ ለመነጋገር ለመወያየት ዝግጁ ነህ አይደለ? እውቅና ሰጥ ጥያቄያቸው ነው አውቀዋለሁ። እንደዚህ እንደሚጠይቁ እያወክ ነው ከነሱ ጋር አብረ እየሰራህ ያለው። ስለዚህ ነገ ከነገ ወዲያ በዚህ በጋራ ጉዳይ ላይ እንዴት እናድርገው ምናምን በሚለው እግረ መንገድን እየተዘጋጀበት ነው የምትሄደው። እነሱ ግን አንተ እንደዛ እንደምትል አያውቁም። ስለዚህ ነገ ከነገ ወዲያ አይ ወልቃይት ራያ እኮ የኛ ነው ብትል ይወጉዋል። ያንን ያለች ወይዘሮ ፈትለወርቅ እንወጉዋለን ያለች እሱ ይመጣዋል። እውቅና መሰጣጣት ማለት ነገ ከነገ ወዲያ ችግሩን አንተም እንደምትጠይቅ ካወቁልህ፣ አንተም እነሱ እንደሚጠይቁ ካወቅ እና ግን ይሄ እውቅና ኖሮ አብሮ ከሄድክ ግንኙነት ጤናማ ነው። መጨረሻ ላይ ችግርህን በውይይት በድርድር ለመፍታት ትችላለህ። ይሄንን ለጊዜው አስቀምጠ ስለሆነ እየሄድክ ያለው ያናንተ በከነሱ አንጻር ትንሽ ናችሁ እናንተ የምንለው ለዚህ ነው። እነሱ አስረስ ማረ በፍጹም ወልቃይት የትግራይ ነው እንዲል አንጠብቅም አይሉ። እንደውም በጣም በሚገርም ሁኔታ ወልቃይት የአማራ ነው እንድትልም አይጠብቁ። ትላለህም ብሎም አያስቡ። በጭራሽ እንደዛ አያስቡ። ያን ያክ ጊዜ ችግር ነው። አሁንም አላልክም ወልቃይት የአማራ ነው አላልክም። አፋብን በወልቃይት በራያ ጉዳይ አይደራደርም ነው ያልከው። ይለያያል። አፋብን ማን ነው? አሁን ቀደም እንዳልነው ነው። አሁን መሰረታችሁ ቲፒኤልኤፍ ነው። ስለዚህ አፋብን አመራር አይደራደርም አይደለም ማለት የሚጠበቅበት። ከዛ የአማራ ነው ማለት ነው ካንተ የሚጠበቀው። ምክንያቱም አማራ የኔ ነው አይላችሁም አሁን ላይ፣ ወይም አማራ የኔ ናችሁ አይላችሁም እናንተ። እኔ እርግጠኛ ነኝ ነው ማለት የኔ ናቸው አይላችሁ ሄዳችኋል። ዋናው ሁሌም እዚህ ቁጭ ብለን የምንናገረው ምንድን ነው? እውቅና ይስጧችሁ አይደለም። የአማራ ነው አይበሉ አይሊሉም አይችሉም። የኔ ነው ባይ ናቸው እንዲሉም አይጠበቅም። ነገር ግን አማራም እኮ እንደዚሁ የኔ ነው ይላል የሚለውን ግን ማወቅ አለባቸው። ያን ግን መቀበል አለባቸው። ያን ተቀበለ ይሄንን እያወቅኩ አብሬህ እሰራለሁ ነው ማለት ያለባቸው። አሁን አንተ ያንን ነው እያልክ ያለው። ወልቃይትን እንደሚጠይቁ ራያን እንደሚጠይቁ እያወቅክ ነው አብራቸው እየሰራ ያለው። እነሱ ግን አንተ ይሄንን እንደምትጠይቅ እያወቁ አይደለም አብረው ከሚሰሩት። ግን እንዳንተ ነው መሆን ያለባቸው። ልክ አንተ የነሱን እውቅና ጥያቄ እውቅና ሰጥተህ አብራቸው እንደምትሰራው ለአንተም ጥያቄ እውቅና ሰጥተው አብረው ነው የሚሰሩት። ያ ሲሆን ግንኙነቱ ጤናማ ነው። ያ ሲሆን ግንኙነቱ መጨረሻ ላይ ወደ ጦርነት አይሄድም። የመጀመሪያው ቅድመ ሁኔታ ምንድነው የሚሆነው? በጥያቄዎቻችን እውቅና በተሰጣጣኑ ጥያቄዎቻችን ላይ እንግባባ የሚል ነው። በቃ ለመግባባት ትሞክራለህ። ማግባባ አይነት ደረጃ ላይ ሲደረስ ነው ነገ ከነገ ወዲያ ሌላ ነገር ቢኬደው። አሁን ግን አያውቁልህም። አንተ ዶክተር ደብረጽዮንም ፈትለወርቅም ወልቃይት የአማራ ነው እንደሚሉ አትጠብቅም። እኔም አልጠብቅም። እነሱ ግን አስረስ ማረ ወልቃይት እና ራያ የአማራ ነው ብሎ ያስባል ብሎ አይጠብቁም።
አይጠብቁም። ከኛ ጋር የሚሰራው እሱ በእኛ ጥያቄ አምኖበት ነው ብለው ነው እነሱ የሚያስቡት። ያሉትም እንደዛ ነው። ካመኑበት ይምጡ። እነሱ የሚያምኑት ትላንት ይል ነበር፣ አሁን ላይ ግን ምን ብሏል? ተጸጽቷል። ስተት መሆኑ ገብቶታል። ለካ ጥያቄው የጥቂት ሰሊጥ ነጋዴዎች ጥያቄ ነው፣ ለካ የሁሉም የአማራ ጥያቄ አይደለም የሚለውን ነገር ተረድቶ አስረስ አሁን ምን ብሏል? ከቲፒኤልኤፍ ጋር አብሮ ለመስራት መጥቷል። እነሱ የሚያውቁት ይሄንን ነው። የእነሱን ጥያቄ አምነህ መምጣትህን ነው የሚያውቁት እንጂ አሁንም ድረስ ወልቃይት የአማራ ነው ብለህ እንደምታስብ አያውቁም። ይሄን ያወቁ ጊዜ ከአንተ ጋር አብረው አይሰሩ። ይሄን ያወቁ ጊዜ ለአንተ የሚሰጡትን ነገር ያቆሙታል። አንተም አላሳወቅካቸው። ወልቃይት የአማራ ነው አላልክም። ያላልኩም ለዛ ነው። 2 እውቅና ጠይቁ። ቢያንስ ይሄ ጥያቄያችንን እወቁልን። ለዚህ ጥያቄያችን ሪኮግኒሽን ስጡ። መቼ? ካሁኑ ቀደም ያልኩ ይሄን ነው። ከቲፒኤልኤፍ ጋር ብልጽግናን በመጣል ብቻ መግባባት አትችልም። የሆነ አደጋ ውስጥ ገብተህ ካልሆነ፣ የሆነ ችግር ውስጥ ገብተህ ካልሆነ በስተቀር ከቲፒኤልኤፍ ጋር የአንድ የፋኖ አመራር ወይንም ፋኖ ከቲፒኤልኤፍ ጋር ብልጽግናን በመጣል ላይ ብቻ የተመሰረተ ግንኙነት በፍጹም ሊፈጥር አይችልም። አይ ከሱ እንደዛ ነው የፈጠርኩትኝ ካለ እርግጠኛ ሆኜ ነው መነግራችሁ ከቲፒኤልኤፍ ጋር በሚያጋጩትን ጉዳዮች በሙሉ አሳልፎ ሰጥቷል፣ ይሸጧል። በሙሉ ነው የሰጠው ማለት ነው። ፍትህን በሚመለከት መነጋገር መደራደር አለብህ። ግዛትን በሚመለከት መነጋገር መደራደር አለብህ። እነዚህ ላይ ሳትግባባ ብልጽግናን በመጣል ብቻ ልትግባባ በፍጹም አትችልም፣ ካልሰጠህ በስተቀር ወይ ራስህ ትተህ ካልሆነ በስተቀር። ራስህን ካልሆንክ ብቻ ነው ማለት የሆነ ውስጥ ላይ የሆነ አይነት ነገሮች ካሉ የሚጠይቁ አብረ መቀጠል አችልም፣ አብረ መስራት አችልም። እውቅና መጠየቅ ያስፈልጋል። እነ ዶክተር ደብረጽዮን ይሄ እኛ አንደራደርበትም የምንለውንም ጉዳይ በአማራ በኩል ያሉት እነ ዘመነ ካሴ እነ አስረስም አይደራደሩበትም። እነሱ ወልቃይት እና ራያ የትግራይ ነው እንዲሉን አንጠብቅም ማለት አለባቸው። አንተ ብቻ ለምን ትለዋለህ? እነሱም ሊሉት ይገባል፣ ግን አይሉትም። ለምን? እንደተቀየርክ ነው የሚያስቡት፣ እንደተለወጥክ ነው የሚያስቡት። አሁን ተገለጠልህ። ለካ የተወሰኑ የሰሊጥ ነጋዴዎች ነው የተጫወቱበት እንጂ ለካ እነዚህ አካባቢዎች የትግራይ ነበሩ ብለህ ነው እነሱ ጋር እንደመጣህ አድርገው ነው እነሱ የሚያስቡት። 2 3 የምንተማመንበት በጉልበታችን ነው። እንዴት ቲፒኤልኤፍ ይሸውዳችኋል ምናምን የሚሉ ይሄ እኮ እውቀት አይደለም ምናምን አለ እና እውቀት ካልሆነ እንዴት ከበደ? ብልጽግናን በመጣል ላይ ብቻ እንዴት ግንኙነት ፈጠርክ? እንዴት ይሄ ትንሽ ያደረከውን እውቀት እንዴት ሳይገለጥልህ ቀረ? እንዳልተገለጠልህ እኮ ማሳያውን እኮ እናየዋለን። አሁን አንድም ነው ጉልበታችን ነው ወሳኙ አለ። አንድ ጉልበት የለም፣ እሱ ላይ እንመጣለን። ግን የጉልበት መሰረትህ ምንድን ነው? አንድነትህ ነው አይደለም? አንድነትህ ነው። ተመልከት፣ ያሳነስከው እውቀት ራሱ እንኳን እንደሌለህ ማሳያው አንተ ከቲፒኤልኤፍ ጋር መስራት አለብን በማለት ምክንያት አንድነትህ እየተፈረካከሰ ነው፣ እየተከፋፈልክ ነው ያለው። ህዝብህም እየተጠራጠረክ ነው ያለው። ጉልበትህን እያጣህ ነው፣ ጥንካሬህን እያጣህ ነው። ለምን? ከቲፒኤልኤፍ ጋር ዝም ብለን መግባባት አንችልም፣ ሳንደራደር ሳንግባባ አብረን መስራት አንችልም ማለት ስላልቻልክ ማለት። አትስራ እኮ አልተባልክም፣ ስራ። ነገር ግን በጋራ ጉዳይ ላይ ተግባባ ተብለህ ይሄን አላደርግም በማለት ምክንያት አንተ ጉልበትህን እያጣህ።
እነሱ ደግሞ ነገ ከነገ ወዲያ ከፋኖ ጋር ስለምንጣላ ብለው ጉልበት ስለመቆጠብ ሁሉ እየተዘጋጁ ቲፒኤልኤፍን አላምንም የምትል ከሆነ ይሄ ትንሽ እውቀት ነው የምትል ከሆነ አንተ ገና ጦርነቱን እነሱ ሳይጀምሩት ገና ግንኙነትህ ሳይጀመር እኮ እየተፍረከረክ እኮ ነው። በእነሱ ምክንያት በቲፒኤልኤፍ ምክንያት እነሱ እዛ በሚናገሩት ምክንያት አንተ እኮ እየታመስክ እኮ ነው። መች ጉልበትህን እየቆጠብክ ነው። መች ጥንካሬህን እያገኘ ነው። አንድነትህ እየተፈረካከሰ ነው ያለው። አፋብን የሚባል ትልቅ ድርጅት መስርተ ጎንደር ላይ አንድ ሆኑ፣ ጎጃም ላይ አንድ ሆኑ ትላለህ። እንዳለ ፋኖ ውስጥ ያለ አባል በሙሉ አመራር አድርገህ ምን ያደርጋል? ለምሳሌ ጎጃም ላይ 30 ምናምን ነበር። ምን ያደርጋል? ሁሉም በአባል እኮ የለም። በቃ ሁሉም አመራር እንደዚህ 30 ምናምን አመራር በቃ በአመራርነት ያስለመድከውን አካል ከዛ በኋላ እንደገና አንድ እንሆን ስትለው እኮ አስቸጋሪ እኮ እንዴ! ማን ሊለቀን? አንድ መሆኑ እኮ አመራርነቱን ያሳጣል። አንተ እየታመስክ ነው። አየህ፣ ቲፒኤልኤፍ አይታመንም ትላለህ። ነገር ግን ጥንካሬህን ግን እየፈጠርክ አይደለም። አንተ ምን እያልክ ነው? እያጣ ነው። በማን ምክንያት? በራስህ ምክንያት። ቲፒኤልኤፍ ራሱ የሚያምንበትን ነው የሚናገረው። አንተ ግን ቆሜለታለሁ የምትለውን ነገር መናገር አቅቶህ እየታመስክ ነው፣ እየፈራረስክ እኮ ነው። እውቀቱን ታውቀዋለህ ምናልባት ወይ ሲባል ሰምተሃል። ነገር ግን እሱን መሰረት ያደረገ እሱን የጠበቀ አይነት ተግባር ውስጥ ግን አይደለህም ያለው። አታውቁም፣ ከብዶሃል። እነሱ አንተን ስለማያምኑህ ጉልበት እንዴት መቆጠብ አለብን የሚል ስትራቴጂ ነድፈው እየተናገሩ የሰሩ ብቻ ሳይሆን ህዝባቸውንም ሰራዊታቸውንም እያዘጋጁት ነው። ሌላም ጦርነት አለን፣ እንደገና ከአሸናፊዎች አሸናፊ ከፋኖ ጋር ደግሞ እንጋጠማለን። ስለዚህ በጦርነት ሂደት ውስጥ ሰራዊታችን ይሄን ከግምት ውስጥ እያስገባ፣ ህዝባችን ከወዲሁ ይሄን ከግምት አስገቡ እያሉ ነው ወይዘሮ ፈትለወርቅ። አንተ ህዝብን ከቲፒኤልኤፍ ጋር ሽግግር መንግስት ልንመሰርት ነው፣ የምክክር ኮሚሽን እውነተኛ ምክክር ልናደርግ ነው፣ እርቅ ልንፈጽም ነው ትልብል ታዘናጓለህ። አንተስ ገና ካሁኑ በቲፒኤልኤፎች በሚያወሩት ምክንያት ዝም እያልክ መልስ መስጠት ባለመቻልህ የአማራን ህዝብ ፍላጎትና ጥቅም ይሄ ነው ብለህ በድፍረት መናገር ባለመቻልህ እርስ በርስ ትበላለህ፣ ትከፋፈላለህ። በዛ በኩል ግን ኃይል እየተቆጠበ ነው። እና የምትለውን ነገር ስለማወቅህ በምን እናውቃለን? ታውቁ። ከዛ ውጪ መተማመኛ ጉልበትህ ብቻም አይደለም። ይሄም የተሳሳተ አስተሳሰብ ነው። የተሳሳተ ጉልበታችን ነው፣ ስትራቴጂያችን ነው። ይሄ የተሳሳተ አስተሳሰብ ነው ብቻ ሳይሆን እውነት ለመናገር የሚያስተማመን ጉልበትም ስትራቴጂም የላችሁ ያላችሁ ከፊሉ በፍቃዱ ከፊሉ ፈርቶ የሚደብቃችሁ ወገን ያላችሁ ጉልበት አይደለም፣ ስትራቴጂ አይደለም። የሚደብቅ ፈርቶም ይሁን ፈቅዶ ወገን ያላችሁ። በዛ ምክንያት ነው ሰርቬይ ያደረጋችሁት። 3 ዓመት ሰርቬይ ያደረጋችሁት ይሄ ወገን ደብቆ፣ ይሄ ወገን ሸሽጎ ነው እንጂ ምንም ሰርቬይ የሚያስደርግ ጉልበትም ስትራቴጂም የለም። ይሄም የሚታወቅ ነው። ተረስቷል። ግን ደባቂው ወገን አልተጠቀሰም። ረስተውታል። ምን አለ? ጉልበታችን ስትራቴጂያችን አለ። የቱ ጉልበት የቱ ስትራቴጂ? 3 ዓመት መቆየት ጉልበት እንዳለ ያሳያል። ኦላ 8 ዓመቱ ነው። ኦላ 8 ዓመቱ ነው አለ።
መቆየት ጉልበት የጥንካሬ መለኪያ አይደለም። መቆየት የስትራቴጂ ውጤታማነት መለኪያ አይደለም። ይኸው ኦላ አለ 8 ዓመት አለ። እንትም ትኖራለህ የተሽለኮለክ የተደበቅ ምናምን እኮ ይኖራል። የጥንካሬ ምልክት ውጤት ማምጣት ነው። ውጤት ማምጣት ለዛ ነው ጉልበት የለም፣ ስትራቴጂ የለም። ሰርቫይቭ ማድረግህ ጉልበተኛ ስለመሆነ እና አዋጭ ስልት ነድፈስ እየተንቀሳቀስክ ስለመሆነ አያመላክትም። ሰርቫይቭ ያደረግከው ፈቅዶ እናም ተገዶም የሚደብቅህ የሚያሸሽህ ወገን ስላለህ ነው። ወገን ስላለህ ነው። ይሄንን ወገንህን ጠብቅ። ይሄን ወገንህን አትከፋፍለው። ይሄ ወገንህ በአንተ ተስፋ አይቁረጥ እያለን ነው። 3 ዓመት መሳሪያ ይዘህ ስለቆየህ ጉልበተኛ እንደሆንክ ተሰምቶ ከሆነ ዛሬ በጣም ስህተት ነው። በጣም ስህተት። አስረስ ዕድሜ ለወገንህ ፈርቶህም ይሁን ፈቅዶህ ብቻ ደብቋል። 3 ዓመት ቆይተሃል። ከዚህም በላይ ልትቆይ ትችላለህ። ይሄን ወገንን እንዳታጣው። ይሄን ወገንን አትከፋፍለው። ለዚህ ወገንህ ቆም ያለው ወይም ይሄ ወገኔ ይጠይቃል የምትለውን ነገር እንዲያገኛ ስራለት። ጉልበትህ አይደለም ያቆየህ። አሁንም እየጠበቅኩ ያለ ጉልበት የለም። አለችህ የተባለችውን ታፈርሳለህ። አለችህ የተባለችውን ታፈርሳለህ። በቲፒኤልኤፍ ምክንያት ጉልበት ሲፈራከረክ ሲፈርስ ነው እያየን ያለ። አንተና የጎንደር ፋኖች ተመሳሳይ ቃላት ተወሩ። እርግጠኛ ሆኜ ነው የምነግርህ፣ ነገ ከነገ ወዲያ አንተና የጎንደር ፋኖች ተመሳሳይ አሰላለፍ የላችሁ፣ አይኖራችሁ። ቲፒኤልኤፍ ግን ጉልበቱን እየቆጠበ ነው። ጉልበቴን እንዴት ልቆጥብ በሚለው ነው እያሰበ ያለው። ያው ጦርነት ውስጥ የማይገባም ይዝታል፣ ያስፈራራል እንጂ በጭራሽ አይገባም። 4ኛ አስረስ ማራ እንደራደርም አለ ሙሉጌታ በራያ ጉዳይ። ወሬ ነው ይሄ፣ ወሬ ነው። ከቲፒኤልኤፍ ጋር እንደራደርም ይላል፣ ግን እየተደራደረበት መሆኑን ግን የሚያሳይ ነገር ግን አለ። በእነዚህ ጉዳይ እየተደራደረ ነው። ምን ይላል መጨረሻ ላይ? ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል አገዛዙን ለመቅረብ ይሁን አገዛዙን ለመቀበል የተዘጋጁ አካላቶችን ግን እንታገላቸዋለን ይላል። ስለዚህ ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው የሚልን አካል ምን ብሎ ነው የሚያስቡት? አገዛዙን ለመቀበል የሚፈልግ እንጂ በትክክል እነዚህ እኮ የአማራ ወጣት ዋጋ የከፈለባቸው ናቸው ብሎ የሚያስብ ነው ብለው አልተቀበሉ። እንደዛ አላሰቡት። እንደዛ ብሎ አላሰቡት። ወልቃይት ሊሰጥብን ነው፣ ራያ ሊሰጥብን ነው ብሎ በአይነ ቁራኛ እየተከታተለ ያለን አካል፣ ትኩረቴን ከዚህ አልነቅልም ያለን አካል ምን እያለው ነው? አገዛዙ ሊቀበል ነው፣ ሊበለጽግ ፈልጎ ነው፣ ብልጽግና ነው ብሎ ሊያሸማቅቀው ነው የፈለገው። ምን እያለው ነው? ዝም በል ዝም በል፣ ካልሆነ ምን እናደርጋለን? እንሰጣለን። ሲደራደርበት እናያለን ከማን ጋር እንደሚደራደርበት። ወልቃይትና ራያን ከጎንደር ጋር ወይም ከጎንደር ልሂቃን ጋር ይደራደርበታል። እናያለን ነው። እንስማው። ምንድን ነው ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ጋር ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከ ጉልበት ይዘን እስከቆየን ድረስ መተማመኛችን ጉልበት ነው የሚል ነው ወይስ ደግሞ የፖለቲካ ፍኖተ ካርታ ወይም ደግሞ የስምምነት ሮድማፕ አለው? እሱ ምንድነው ዋስትናው ነው አሁን እኮ ጥያቄው እንጂ ሞንጆሪኖ እኛ የራሳችን ሮድማፕ አለ። እሺ እኛ የራሳችን ሮድማፕ አለን። የጋራ ሮድማፕ ወይ የጋራ ስምምነት ሲኖር ደግሞ ይፋ እናደርጋለን። አሁን እኮ ስለተደረገ ስምምነት አይደለም የምንነጋገርበት። እኛና ቲፒኤልኤፍ ሰዎች የተፈራረምነው ሰነድ ስላለ አይደለም የምንነጋገረው።
ኖት የት እስካሁን ድረስ የለም። የሰነድ ስምምነት ያደረግንበት የተፈራረምንበት ጉዳይ የለም። አብዛኛው ሰው ስፔኩሌሽን ነው፣ ዝም ብሎ የሚናገረው ነገር ስለሆነ። ነገር ግን በአመለካከት ደረጃ ነገሩን የምናይበት መንገድ ያደለም እንዴ። መላው አማራ ክልል በጦርነት ውስጥ እያለ እኮ ኮሎኔል ደመቀ የፋኖ ትግል ወይም የፋኖን ኮዝ አላምንም ብሏል። ይሄ እንዲህ አይነት አስተያየቶች ተገቢነት የላቸውም። በነገራችን ላይ ወልቃይትን አንድ ስንሆን እንደ አማራ ስንታገል እንዳስከበር ነው ሁሉ ነጣጣይ ትርክቶችን በመጠቀም ወይም ደግሞ ተራ የቡድን ጥያቄ፣ የግለሰቦች የጥቂት ሰዎች ጥያቄ ስናስመስለው የበለጠ አደጋ ውስጥ እንዳንከተውም ስጋት አለኝ። አማራ እንደ አማራ በማንነቱ፣ በርስቱ፣ በአጽመ ርስቱ፣ በሀገሩ፣ በክብሩ ጉዳይ የማይደራደርባቸው ሆነው እንዲቀጥሉ የጋራ ኮዝ ሊኖረን፣ የጋራ ትርክት ሊኖረን ይገባል። ለሆነ አካባቢ የተለየ፣ ለሆነ ግለሰብ የተለየ፣ ለሆነ ቡድን የተለየ አመለካከት ሊኖር አይገባም። ጉልበት ከሌለን፣ አንድነት ከሌለን አይደለም ወልቃይትን ጎንደርንና ባህር ዳርን ማስከበር ላንችል እንችላለን። ይሄ ንግግር ሲታይ ከላይ የሚያሳምን አይነት ንግግር ይመስላል፣ ወይም ጥሩ ንግግር ይመስላል። እሱ ላይ ከመምጣታችን በፊት ግን አያችሁታ ስለ ኮሎኔል ደመቀ ሲያነሳ እኔ ለምን አነሳው አይደለም ግን እሱ ያነሳውም ብሎ ነው። ፖለቲከኛ ነው አስረስ አሁን ብሎ ነው ያነሳው። የቀረበበት ሚዲያ በአብዛኛው የጎንደር የፖለቲካ ማህበረሰቦች የሚከታተሉት ሚዲያ ነው ብሎ ስላሰበ ነው ያነሳው። በዛ ምክንያት የፈትለ ወርቅን አልሰማም። የኮሎኔል ደመቀ ዘውዱ ላይ ግን አረሳው እና እያስታወሳቸው ነው። እናንተ እኮ የምትደግፉት ሐምሌ 5 መጣ ምናምን እያላችሁ የምትደግፉት ሰው እኮ የእኛን ትግል እኮ ሲያጣጥል እኮ የነበረ ሰው እኮ ነው እያለ ነው። እንደገናም ደግሞ ይሄ ነጣጣይ ትርክት ምናምን ነገር ወልቃይትን ሊያሳጣን ይችላል እረፉም ጭምር እያለ እያስፈራራም ነው ያለው። ምን እያለ ነው? በአጠቃላይ አትናገሩን ነው፣ አትጠይቁን ነው። ምን ማለት ነው? ከቲፒኤልኤፍ ጋር ልንሰራ ነው አለ። ማን? አስረስ። መስራት አለብን አለ። ሰራን አላለም። መስራት አለብን ወይም ልንሰራ ነው ብሎ ይሄን ነገር አቀረበ። ቲፒኤልኤፍን የሚያቃካል፣ የቲፒኤልኤፍን ፍላጎት የሚያቃካል፣ እነዚህ አካባቢዎች የኔ ነው እንደሚል ስለሚያውቅ፣ በኃይልም ጭምሮ ወስዳቸዋለሁ እንደሚል ስለሚያውቅ፣ አልደራደርባቸውም እንደሚልም ስለሚያውቅ፣ ከብልጽግናም ጋር ያለው ጸቡ ይሄ እንደሆነ ስለሚያውቅ የወልቃይትስ ጉዳይ አላቸው፣ የራያስ ጉዳይ አላቸው። ምን አሉ? ጸጥ። እሷንማ ሚስጥር ኪሳችን ውስጥ ከተን ተባለ። ጭራሽ እንዴ! በዚህ ጉዳይ ላይማ መግባባት እኮ አለብን። በዚህ ጉዳይ እኮ እንትን ሳንል እንዴት ግንኙነት ይፈጠራል አለ። ጠየቁ። ይሄን እንዴት ዝም ብሎ አብሮ መስራት አለ? በቃ ዋናው ጠላታችን ብልጽግና ነው። እሱን እንዴ ኦኬ፣ እሱ ጠላት ነው። እሱን እሺ እናፈርሳለን። አሁንም ለማፍረስ እየታገልን አይደለም እንዴ አሉ። እየታገልን እኮ ነው፣ እየተዋጋን ነው። በተለያየ መንገድ እኮ ትግል እያደረግን ነው። ግን አሁን አዲስ ነገር ይዛችሁ መጣችሁ። ህወሓት የሚባል ጋር አብረን እንስራ አላችሁ። ከሱ ጋር ስንሰራ እኚህን ጉዳዮች ምን አድርገን ነው ብሎ ጠየቁ። መልስ የለም። ሲሰማ ቲፒኤልኤፍ አብረን እየሰራን ነው ይላል። አብረን እየሰራን ነው ይላሉ። እነዚህም ይላሉ፣ እነዛም ይላሉ። እና ሰው ምን አለ እንዴ? በቃ ተሰጥቷል። ራያንማ ሰጥተው ነው ደግሞ ራያ ደግሞ ተሰጥቷል። ወልቃይትንም እንደ ራያ ሊሰጡ ነው አለ። ምንድነው የብልጽግና የሚያስብለው? ብልጽግና ሊቀበሉ ፈልገው ብለው ጭራሽ እነዚህኑ መምታት፣ ነጣጣይ ትርክት እያወራችሁ ብለው እነዚህኑ መምታት ምን ማለት ነው? ምን ማለት ነው? ከቲፒኤልኤፍ ጋር በምን ተግባባ? አውጣት።
ተናገራት እንጂ ዝም ብለህ በእሱ ብልጽግና ነው ምናምን በማለት ማንም በዚህ እንደማይሸማቀቅ ነው የምነግርህ። ማንም ሰው ማለት ነው ከቲፒኤልኤፍ ጋር በምን ተነጋገር? የጣልነውን አካል እንደገና አዲስ አበባ ይዤ እመጣለሁ በምን ተስማምተን አደረግ? ስራ ማንም አትስራ ያለክ የለም። አሁን ላይ ከቲፒኤልኤፍ ውጪ አብረው ልትሰራ የምትችለው የፖለቲካ ኃይል ትግራይ ውስጥ የለም፣ የሚታወቅ ነው። ስራ ግን እነዚህ ጉዳዮች ነው እንዴት አደረግክን የተባለው። ቢቻል ባሰራ ጥሩ ነው ከቲፒኤልኤፍ ጋር ይቅርብህ። አይ ወቅቱ ግዴታ ነው ካልክ በዚህ የሚከራከርም የለም። ኦኬ ስራ ግን ይሄስ ተብለን የተጠየቀው ማስፈራራቱን ምን አመጣው? ነጣጣይ ትርክት ግን የምታመጡ ከሆነ ምናምን የተጠየቀውን ከመመለስ ይልቅ እዚህ ውስጥ ምን አስገባ? ምን እያደረገ ነው? ዝም በሉን ካልሆነስ እያለ እየተደራደረ ነው። እንደፈለግን እንሁንበት ካልሆነስ እየተደራደረ ነው። በወልቃይት ነው የሚደራደርበት። ከማን ጋር? ይሄን ከሚያነሱ ከሚጠይቁት አካል ጋር ከና ኮሎኔል ደመቀ ዘውዱ ጋር እና ከደጋፊዎቻቸው ጋር እየተደራደረበት ነው። ስሙን የጠራው ለዛ ነው። እሱ እኮ እንዲህ ብሎናል አንረሳውም እያለ ነው። ስለዚህ የያዘውን አካል ለቲፒኤልኤፍ እንሰጥበታለን። በዛም የተደራደረበት ለድርድርማ አቅርበዋል። አስረስ ዘመነ ለድርድርማ አቅርባችሁታል። ከቲፒኤልኤፍ ጋር ይሄንን ጉዳይ ሳናነሳ አብረን እንሰራለን ስትል ከማን ጋር እየተደራደርክ ነው? እነዚህ አካባቢዎች የአማራ ናቸው ከሚለው አካል ጋር እየተደራደርክ ነው። ከቲፒኤልኤፍ ጋር እየተደራደርክ አይደለም። በዚህ ጉዳይ ላይ እናውቃለን። ለምን ብለህ ትደራደራለህ? እሱም አይደራደርም በዚህ ጉዳይ ላይ። ቲፒኤልኤፍም በወልቃይት ጉዳይ አይደራደርም። አንተም በወልቃይት ጉዳይ አልደራደርም አልክ፣ ግን ያልከው ለቲፒኤልኤፍ አይደለም፣ እርግጠኞች ነን። ለዛ ነው ቅድም ላይ አሁን አንተ ማለት የሚጠበቅብህ በወልቃይት ጉዳይ አልደራደርም ሳይሆን ወልቃይት የአማራ ነው ማለት ነው የሚጠበቅብህ። ለዛ ከቲፒኤልኤፍ ጋርማ አትደራደርበትም፣ ግልጽ ነው። ከቲፒኤልኤፍ ጋርማ ሳትደራደርበት አብረኸው ቆምክ ከቲፒኤልኤፍ ጋር። ስለዚህ የተደራደርክ ያለው ከማን ጋር ነው? ወልቃይት የአማራ ነው ከሚልህ አካል ጋር እሱ ከሚጠይቅህና ሸጠዋል ምናምን ከሚልህ አካል ጋር ምን እያልክበት ነው? ወልቃይትን እየተደራደርክበት። ተደራዳሪ ነው የቀየርከው እንጂ ድርድር ላይ ማነህ? ተቀበሉ፣ የምናደርገውን ነገር በሙሉ አትጠይቁን እያልክ ነው። ከማን ጋር ሆነ? ከቲፒኤልኤፍ ጋር ሆነ። ከእሱ ጋር እንዴት ትደራደርበታለህ? እሱ አልደራደርበትም ብሎ አንተም አልደራደርበትም ብለህ እንዴት አብራችሁ ቆማለሁ? አይቻልም። አብሮ መቆም አይቻልም። ግን ቆማችኋል። ኦሆ። ስለዚህ አስረስ ከቲፒኤልኤፍ ጋር አይደለም አልደራደርበትም እያለ ያለው። አስረስ አልደራደርበትም እያለ ያለው ማን ነው? የተደራደረበት ያለው ከቲፒኤልኤፍ ጋር አይደለም፣ ወይም አልደራደርም ያለው ለቲፒኤልኤፍ አይደለም። ካልተቀበላችሁኝ በቲፒኤልኤፍ እንዲወሰድ አደርጋለሁ፣ ከህዋት ጎን ቆማለሁ። ከተቀበላችሁኝ ምን እንደሚያደርግ አናውቅም፣ ግን እየተደራደረበት ነው። በፍጹም እያለ ካለው የፖለቲካ የማህበረሰብ ጋር ከሱ ጋር እየተደራደረበት እና ማለት የሚጠበቅባችሁ አንደራደርበትም አይደለም። ወልቃይት የአማራ ነው እና ቲፒኤልኤፍ ይሄንን ጉዳይ በፍጹም ማቆም አለበት። እንደዛ ነው መባል ያለበት። ከዚህ አኳያ የሚያነሳውን ጥያቄ ማቆም አለበት ወይንም ለዚህ የአማራ
በመመርኮዝ ለዚህ የአማራ ጥያቄ እውቅና መስጠት አለበት የሚል ይሄን እውቅና መስጠት አለበት። ኦፍ ኮርስ የአማራ ነው ሊል እንደማይችል ይታወቃል። የአማራ ነው ካላለ አብሮ አይሰራም ማለት አይደለም። አንተም የትግራይ ነው ካላልክ አብረህ አትሰራም ማለት አይደለም። አብሮ ሊሰራ ይችላል። ምን በማድረግ አንተም ጥያቄ ነው የኔም ጥያቄ ነው። ነገ ይሄንን በውይይት በድርድር እንፈታዋለን ብለህ አብረህ ልትሰራ ትችላለህ። ግን እስቲ ይወቁ፣ የአማራ ህዝብ ይሄ ጥያቄ አለው የሚለውን ይወቁ። ካልሆነ ግን ዝም ብለህ በወልቃይት ጉዳይማ አንደራደርም ካልክ አንደኛ በራያ ተደራድረህ እየታየ፣ ሁለት አልደራደርም ብለህ እንዴት ከህወሓት ጋር ቆምክ? አልደራደርም እያልኩ ያለው ወልቃይት የአማራ ነው የሚልህን አካል ልክ ፈትለወርቅ እንደምትለው ነው ያንተም ንግግር ማለት ነው። ፈትለወርቅ በምዕራብ ትግራይ አልደራደርም ትላለች፣ አንተ በወልቃይት ጉዳይ አልደራደርም ትላለህ። ተመሳሳይ ነው ሁለታችሁ ቋንቋ። ከአንድ አቅጣጫ ነው የሚመጣው፣ ከአንድ አቅጣጫ ነው። የተለያየ አቅጣጫ ላይ ቆማችሁ አይደለም እንደዛ እያላችሁ ያላችሁት። እንደዛማ ቢሆን ኖሮ ትጋጫላችሁ እንጂ አብራችሁ አትቆሙ። እሷ ምዕራብ ትግራይ ትላለች በትግረኛ፣ አንተ ወልቃይት ትላለህ በአማርኛ። አንደራደርበትም ትላላችሁ አብራችሁ። ለማን ነው ይሄንን የምትሉት? ለነ ኮሎኔል ደመቀ ዘውዱና ለደጋፊዎቻቸው ነው። ይሄንን አልደራደርበትም እያለ ያለው እሱ ነው። አልደራደርበትም ያለው ለፈትለወርቅ አይደለም። አልደራደርበትም ያለው ለዶክተር ደብረጽዮን አይደለም። እንደዛ ቢሆን አብረው ሊቆሙ አይችሉም። አብረው ሊቆሙ አይችሉም። ምክንያቱም አንደራደርበት ብለህ አብረህ አትቆምም። አታወራምም። እንደዛ ብለህ እንዴት ታወራለህ? አብረህም ስለመቆምም አታስብም። እንዴት ታስባለህ? እኔ በሆነ ጉዳይ ላይ አንተም የኔ በምትለው ጉዳይ ላይ አልደራደርበትም የሚል አቋም ካለኝ ከኔ ጋር አብረህ ስለመስራትስ እንዴት ታስባለህ? አታስብም። እንዴት በዚህ ጉዳይ ትጠየቃለህ? እንዴት ትጠይቁናላችሁ? ምን ማለታችሁ ነው? ቲፒኤልኤፍ በወልቃይት ወይም በምዕራብ ትግራይ አልደራደርም እኮ ያለ አካል ነው። በቃ እኮ እዛ ጋር ይቆማል። የኛና የነሱ ጉዳይ እዛ ጋር እኮ ይቆማል። ምክንያቱም እኔም በወልቃይት ጉዳይ ስለማልደራደር ነው አይደል እንዴ? እንዴት እንጠየቃለን? አብራችሁ ትሰራላችሁ የሚለው እንዴት እንጠየቃለን? እኛስ እንዴት አብሮ ስለመስራት እናስባለን? እንዲህ አይነት አቋም ይዞ ነው ብትለው ቲፒኤልኤፍ አልደራደርበትም ብሎ አብረህ ስለመስራት ከሱ ጋር ካሰብክ እና የኔ ወገን ከምትለው አካል ጋር እየተነታረክ ከሆነ ቋንቋ ተመሳሳይ ነው ከቲፒኤልኤፍ ጋር። አልደራደርበትም እያልክ ያለው ለነ ኮሎኔል ደመቀ ዘውዱ እንጂ ለነ ዶክተር ደብረጽዮን አይደለም። እኛ የሚገባን እንደዛ ነው። የሚገባን እንደዛ ነው። የሆነው የአስረስ ማረ ንግግር Salam.